ክብርት ዶክተር ሙሉነሽ አበበ በአማራ ብሔራዊ ክልላዊ መንግስት በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ፣ ክቡር አቶ ቀለመወርቅ ምረቴ የደቡብ ጎንደር አስተዳዳሪ፣ ክቡር አቶ ወንዴ መሰረት የደብረ ታቦር ከተማ ተቀዳሚ ምክትል ከንቲባ፣ ክቡር አቶ መላከ ፀሐይ ጸዳሉ ነጋሽ የደቡብ ጎንደር ዞን ሀገረ ስብከት ስራ አስኪያጅ፣ ክቡር ዶክተር ሙሉቀን አዳነ የአማራ ክልላዊ መንግስት ባህልና ቱሪዝም ኃላፊ፣ ክቡር ዶክተር አነጋግረኝ ጋሻው የደብረ ታቦር ዩኒቨርሲቲ ፕሬዝዳንት፣ ክቡር ዶክተር አስራት አጸደወይን የጎንደር ዩኒቨርሲቲ ፕሬዝዳንት፣ ክብርት ወይዘሮ ሰናይት አስራደ የደቡብ ጎንደር ዞን ባህልና ቱሪዝም መምሪያ ኃላፊ፣ የተከበራችሁ የክልልና የዞን ኃላፊ ከፍተኛ የመንግስት ኃላፊዎች፣ የተከበራችሁ የሃይማኖት አባቶች፣ ክቡራትና ክቡራን የደብረ ታቦርና የአካባቢው ማህበረሰብ አካላት፣ የተከበራችሁ የፈረሰኞች ማህበር አባላት፣ ክቡራትና ክቡራን ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን እንኳን የአባቶቻችንን የታሪክ አሻራ ለምናወሳበት ትውፊታችንንና አደራቸውን ለምናስተላልፍበት ለዚህ ታላቅ ቀን በሰላም አደረሳችሁ እያልኩ በዛሬው ዕለት በመካከላችሁ ተገኝቼ የዚህ ታላቅ ዓመታዊ የፈረሰኞች በዓል ታዳሚ በመሆን መቻሌ የተሰማኝን ልባዊ ደስታ በራሴና በባህልና ቱሪዝም ሚኒስቴር ስም ልገልጽላችሁ እፈልጋለሁ። ክቡራትና ክቡራን ሁላችሁም እንደምታውቁት ፈረስ ቀደምት ጀግኖች አባቶቻችን ኢትዮጵያ ሀገራችንን በብሪት ድንበሯን ሊዳፈርና ሊወር የመጣ ጠላትን ድባቅ ለመምታት በአንድነት ሆነው ሲተሙ በዱር በገደሉ በተራራና በሜዳ ሁሉ ጀግኖቹን ፈጥኖ ወደ ግንባር በማድረስ በጠላት ላይ የበላይነት እንዲኖራቸው ቀዳሚ ሚና የተጫወተ የጀግኖች አጋር ነው። አብዛኛዎቹ ጀግኖቻችን የፈረስ ስም እንደነበራቸውና ስማቸው ከዚሁ ጋር ይጠራ እንደነበር እናስታውሳለን። ለምሳሌ አባ ታጠቅ፣ አባ ዳኘው፣ አባ ኮስተር፣ አባ ነፍሶ፣ አባ መላ ወዘተ የሚል ስያሜ ይዘው ነፍጥ ያለው ነፍጡን፣ ጦር ያለው ጦርና ጋሻውን ይዞ በፈረስ ጀርባ ላይ ባስፈሪ ግርማ እየተመመ ጣሊያንን በደጓሊ ባድዋ፣ ግብጾችን በጉንደትና በጉራ፣ ድርቡሾችን በመተማ እንዲሁም በአራቱም የሀገራችን ማዕዘናት በተለያዩ ጊዜያት የሀገራችንን ሊደፍር የሞከረውን ሁሉ ከፍ ባለ ወኔ የጠላት ቅስም እንዲሰበር ያንበሳውን ሚና የተጫወተ ነው። በተለይም በአድዋ ጦርነት የፈረሰኛው ጦር ወደር የማይገኝለት ድል እንዲመዘገብ ያንበሳውን ድርሻ የያዘ ነው። ፈረስ በዓለማዊ ህይወታችን ብቻ ሳይሆን በመንፈሳዊ ህይወታችንም ደግሞ እጅግ የተለየ የቅድስናና የሰማዕትነት ቦታ ያለው ቅዱሳን ሰማዕታት ቅዱስ ጊዮርጊስ፣ ቅዱስ መርቆሬዎስ፣ ቅዱስ ገላውዲዮስ፣ ቅዱስ ፋሲለደስ ሌሎችም ጠላትን ዲያብሎስን በፈረስ ላይ ሆነው ተዋግተው እንዳሸነፉ እስከነፈረሳቸው ሰማዕት እንደሆኑና ፈረስ ከቅዱሳን ሰማዕት ጋር ፈረሰኛው ጊዮርጊስ፣ ፈረሰኛው መርቆሬዎስ እያልን በእምነታችን ፈረስ ዲያብሎስን በማሸነፍ ያሸናፊነትን የሰማዕትነትን እና የቅድስናን መልካም እሴት ለስጋዊ ህይወታችን በተለይም በዛ ባልዘመንበት የውጭ ወራሪ ዘመናዊ ነፍጥ ታጥቆ በመጣበት ጊዜ የሀገራችንን ሉዓላዊነት ባለማስደፈር ፈረስ ከቅዱሳን ሰማዕቱ ጋር የፈጸመውን ገድል በዚህም ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ከተመሙት ጀግኖች አባቶቻችን ጋር ታሪክ ሰርቷል። እኔ ፈረስ ያደርሳል እንጂ አይዋጋም የሚል ብሂል አንዳንድ ጊዜ ሳስበው የፈረስን ድርሻ ያጎደለ መስሎ ይሰማኛል። ፈረሶች አርበኛውን ወደ ጠላት መንደር ይዘው መግባትና ጠላትን በጀግናው ክንድ እንዲቀጣ ማገዝ ብቻ ሳይሆን ከጠላት በሚወረወርባቸው ጦር እየተወጉ ወይም በሚተኮስ ጥይትና መድፍ እየተመቱ የሚሞቱ
ፈረሶችም ስፍር ቁጥር አልነበራቸውም። ይህንን ሳስብ ፈረስ ማድረስ ብቻ ሳይሆን መስዋዕት እስከ መሆን ደርሷልና ውለታቸው ከፍ የሚያደርግ ነገር ቢደረግላቸውና ቢነገርላቸው እመርጣለሁ። ዛሬ እናንተ በዚህ መልኩ የአባቶቻችሁን ጀግንነት በፈረሶቻችሁ ጀርባ ላይ ሆናችሁ እየዘከራችሁ ትገኛላችሁ። ፈረሶች ያኔ ለጀግኖች ወገኖቻችሁ ጌጥና ኩራት እንደነበሩ ሁሉ አሁንም ለናንተ እንደዚሁ ናቸው። ክቡራትና ክቡራን፣ እንደሚታወቀው ታሪኩን በሚገባ የማያውቅ ትውልድ ዛሬን ትርጉም ባለው መንገድ ለመኖርና ለመጪው ጊዜ በጎ ነገር ለማቆየት አንችልም። ስለዚህ የፈረስ ጉግስን በደብረ ታቦር ያለውን ታሪክ በደንብ ማወቅ ይጠይቃል። ከአባቶች እንደምንሰማው የፈረስ ጉግስ በቀድሞው አጠራር በበጌ ምድር በራስ ጉግስ አወሌ ያስተዳደር ዘመን በተለያዩ አካባቢዎች የሚገኙ ፈረሰኞችን አሰባስበው በደብረ ታቦር ከተማ በየዓመቱ በመስቀል ደመራ በዓል ከግቢ እስከ አራዳ ባለው ጎዳና ላይ የፈረስ ጉግስ እንደሚካሄድና ለፈረሰኞች ከፍተኛ የሆነ የክብር ግብዣ ይደረግ እንደነበር በተለይም ደግሞ ከህዝቡ ብዛት አኳያ ግቢ አካባቢ ጠጅ በገንዳ ይቀርብ እንደነበረ ከአባቶቻችን ታሪኩ ተነግሮናል። ከራስ ጉግስ ቀጥሎ የመጡት ራስ ወንደሰንም ይህንን ታሪክ ተረክበው ባህሉን አስቀጥለዋል። በኋላ የተተኩት አስተዳዳሪዎችም ብሎም እንደ አቶ ደሞዝ ይግዛው ያሉ ባለሀብቶችም ከመርቀሪውስ ክብረ በዓል ጋር በማያያዝ ፈረሰኞችን አቅፈው ደግፈው ከትውልድ ወደ ትውልድ እንዲተላለፍ በማድረግ የፈረስ ጉግስ ባህልን በአጅባር ሜዳ ከመርቀሪውስ ታቦት ጋር በማያያዝ እስከ ዛሬ ድረስ ለ100 ዓመት በላይ ከ100 ዓመት በላይ አስቆጥረዋል ማለት ነው። ይህ ዛሬም ያደረጋችሁ ያላችሁ ተግባር ታሪክን በተግባር ለልጆቻችሁ ያስተማራችሁ የምትገኙበትና እነርሱም በበኩላቸው ለቀጣይ ትውልድ እንዲያስተላልፉ የተግባርም የህሊና ማደራ እየሰጣችሁ ያላችሁበት ነው። ስለሆነም ይህ አራያነት ያለው ተግባራችሁ ይበልጥ ተጠናክሮ መቀጠል ያለበት ጉዳይ ነው። አሁን ባለንበት ዘመን ፈረስን ወደ ጦር ሜዳ ይዞ የሚኬድበት ሁኔታ ባይኖርም የቀደምት ጀግኖች አባቶቻችንና እናቶቻችን የድል አድራጊነት ምልክት ነውና ትውፊቱ መሸጋገር አለበት። በሌሎች የዓለማችን ክፍሎች የፈረስ ስፖርት ትልቅ ቦታ የሚሰጠው የስፖርት ዘርፍ ነው። የፈረስ ዝላይና እሽቅድምድም ስፖርቶች በሰለጠነው ዓለም ዛሬ ድረስ በክብር የሚከናወኑ የስፖርት አይነቶች ናቸው። ስለሆነም በእኛም በኩል ከተለመደው የፈረስ ጉግስና ግልቢያ ውድድር ባሻገር በሌሎች የስፖርት ዘውጎችም ስልጠና በመውሰድ ይበልጥ ልናስፋፋው ይገባል። ይህን የመሰለ ባህላዊ ሁነት ታሪክን ከማስታወስ በዘለለ ዛሬም ወንድማማችነትንና እህታማችነትን ለማጎልበት ፍቅርና መደጋገፍን ለማጠንከር ለመረዳዳትና ለመተጋገዝ ጉልህ ድርሻ አለው። እንዲህ በተለያዩ አልባሳት አሸብርቃችሁ ከተለያዩ ቦታዎች ተሰባስባችሁ ብዙ ሆናችሁ እንዳንድ ስትታዩ እጅግ በጣም ደስ ትላላችሁ። ይህንን መሰባሰባችንን ከፈረስ ግልቢያ በዘለለ አስፍተነው ጎብኚዎችን ለመሳብ አካባቢን ለማልማት ድጋፍ የሚሹ ወገኖችን ለማገዝና ለመሳሰሉ በጎ ተግባራት ልንጠቀምበት እንችላለን። ይህንን ስል ከዚህ ቀደም ይህንን አልሰራችሁም ለማለት ሳይሆን ይበልጥ አጠናክራችሁ እንድትቀጥሉ ለማሳሰብ ፈልጌ ነው። ከዚህ ባሻገር እንደገና ጨዋታ፣ ትግል፣ ዝላይና መሰል የባህል ስፖርቶችም አብረው የሚቀርቡበት ማድረግ ቢቻል በዓሉ የበለጠ እንዲደምቅ ያደርገዋል። በዚህም ሂደት ባህላዊ የፈረስ እቃዎች ሽያጭ፣ የአልባሳት ሽያጭ፣ የፈረስ ገበያና መሰል ገበያዎች ቢስፋፉ በዓሉ ከማህበራዊ ፋይዳው በዘለለ ምጣኔ ሀብታዊ ጠቀሜታ እንዲኖረውና የአካባቢው ማህበረሰብ ይበልጥ ተጠቃሚ እንዲሆን ምቹ ሁኔታ ይፈጥራል። በዚህ ረገድ የክልሉ መንግስት ባህልና ቱሪዝም ቢሮ፣ የዞን መስተዳድር አካላትና ወረዳዎች ወሳኝ ሚና መጫወት ትችላላችሁ። ሚኒስቴር መስሪያ ቤታችንም አቅም በፈቀደ ሁሉ በተለይም
በባህል ስፖርት ዘርፍ አቅም ግንባታ ዙሪያ ድጋፍ ማድረግ ይችላል። ክቡራትና ክቡራን በዚህ አጋጣሚ ለወጣቶች የማስተላልፈው መልእክት ይህንን የመሰለውን ውብና አኩሪ ባህላችን ለማወቅ ለመቀበልና ይበልጥ አጎልብቶ ለተከታታይ ትውልድ ለማሸጋገር ራሳችሁ ልታዘጋጁ ይገባል እላለሁ። ጀግኖች አባትና እናቶቻችን የእምነትም ሆነ የብሔር ልዩነት ሳይኖራቸው ለአንዲት ኢትዮጵያ ሳይሰስቱ ደማቸውን አፍስሰዋል፣ አጥንታቸውንም ከስክሰዋል። በአኩሪ መስዋዕትነታቸውም ይችን የመሰለች ውብ ኢትዮጵያ ሀገር ከነሙሉ ነፃነቷና ክብሯ አስረክበውናል። ይህ አልበገር ባይነትና ድል አድራጊነት የሀገርና የወገን ፍቅር ክብር ሳይሸራረፍ ተጠብቆ መቀጠል ይኖርበታል። ባለንበት ዘመን የምናተርፈው ከመለያየት ሳይሆን አንድ ከመሆን ብቻ ነው። ኃያል የምንሆነው ስንለያይ ሳይሆን እጅ ለእጅ ተያይዘን ለዚች ውብና የታሪክ የተፈጥሮና የባህል ባለጸጋ ሀገር ስንቆም ነው። አገርን የሚያፈርስ አሉባልታን በመስማት ሳይሆን ለእውነት በመቆምና እውነትን በመመስከር ነው። ኢትዮጵያችን በዚህ ትውልድ እጅ ላይ የደረሰችው በዚህ መልኩ በምንም ነገር በማይደራደሩ ቆራጥ ኢትዮጵያውያን ወገኖቻችን አባቶቻችንና እናቶቻችን ነው። በዚህ የወጣትነት እድሜያችን ለስራ እንትጋ፣ እንማር፣ እንመራመር፣ ለሀገርና ለወገን የሚጠቅሙ አዳዲስ ነገሮችን እናፍልቅ፣ ፍቅርንና ወንድማማችነትን እናስተምር፣ እንማር፣ አንዳችን ለአንዳችን መከታ እንሁን፣ እንደጋገፍ። ይህንን የመሰሉ ተግባራትን የምንሰራ ከሆነ ሀገራችን በእኛ ትኮራለች። መጪው ትውልድም በእኛ የስራ ውጤት የሚያፍር ሳይሆን የሚኮራ ይሆናል። አባቶችም ይህንን ትውልድ ከመውቀስና ከማማረር ይልቅ በተቻለ መጠን ያለንን እውቀትና ልምድ ለልጆቻችን ከማስተላለፍ አንቦዝን። ባለማወቅ ወደ ጥፋት የሚሄዱ ካሉ እንምከር፣ እንገስጽ። የትምህርት ተቋማትም ተማሪዎቻችሁ ቀደምት ወገኖቻቸውን ጠቃሚና አኩሪ ትውፊቶች እንዲማሩ የተቻላችሁን ሁሉ አድርጉ። ፈረሰኞቻችን ዛሬ ላለው ትውልድ የራሳችሁን ብርቅዬ እውቀትና ክህሎት በአደባባይ እያስተማሩን ይገኛሉ። ሁሉም በየተሰለፈበት በዚህ መልኩ ያገሩን ልዕልና አስቦ የሚሰራ ከሆነ ኢትዮጵያችን ከፍ ትላለች። እናም ወገኖቼ በርቱ፣ ጠንክሩ፣ አገር ወዳድ ዜጋ ለመፍጠር ያለመታከት እንስራ፣ አኩሪ ባህላችንን እንጠብቅ እያልኩ መልእክቴን በዚህ ሳጠቃልል በዓሉ የደስታና የፍቅር እንዲሆንላችሁ በመመኘት ነው። ፈጣሪ አገራችንን ይባርክ ይጠብቅልን። አመሰግናለሁ። ዶክተር ሂሩትን ከልብ እናመሰግናለን። እስቲ ሞቅ አድርጋችሁ አጨብጭቡልን። ከዚህ በመቀጠል የሚሆነው